ጉባኤ ምክትል ኃላፊ ክቡር አባታችን መላከ ኃይል ቆሞስ አባ ገብረ ሥላሴ የመርካቶ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ዋና አስተዳዳሪ ከሌሊት ጀምሮ በማህሌቱም በቅዳሴውም ሲያገለግሉን ያደሩ የዋሉ እንዲሁም ክቡር አባታችን ሊቀ ብርሃናት ተክለማርያም መንገሻ የአዲስ አበባ ሀገረ ስብከት የትምህርትና ስልጠና ምክትል ኃላፊ፣ ክቡር አባታችን መጋቤ ሃይማኖት የማነ ብርሃን ንባቆም የኮተቤ መካነ ቅዱሳን ኢያቄም ሐና ካቴድራል ዋና አስተዳዳሪ፣ እንዲሁም ክቡር አባታችን መምህራችን ሊቀ ኅሩያን ፍስሐ በጠቅላይ ቤተ ክህነት የክፍል ኃላፊ፣ ክቡር መምህራችን መጋቤ ጥበብ መምህር ናሁሰናይ የካ ክፍለ ከተማ ዕቅድና ልማት ክፍል ኃላፊ፣ ክቡር መምህራችን ይህንን የመሰለ ጣዕመ ወንጌል ያስተማሩን ተወዳጁ መምህራችን መምህር መዝገበ ቃል በዋግ ኽምራ ሀገረ ስብከት የነቃ ሕይወት ቤተ ጉባኤ የትርጓሜ መጻሕፍት መምህር፣ እንዲሁም ክቡር መምህራችን መምህር ምስራቅ የካቴድራላችን ዋና ጸሐፊ፣ እንዲሁም ክቡር ወንድማችን ሊቀ ትጉሃን ፋሲል ገብረ ሚካኤል የካቴድራላችን የሰበካ ጉባኤ ምክትል ሊቀ መንበር፣ እንዲሁም ክቡር ወንድማችን መምህራችን ሊቀ ስዩማን የቀድሞው የካቴድራላችን ዋና ጸሐፊ፣ በአሁኑ ሰዓት ደግሞ የአዲስ አበባ ሀገረ ስብከት የካህናት አስተዳደር ጸሐፊ፣ በአጠቃላይ ከሌሊት ጀምሮ ከተለያዩ አድባራትና ገዳማት መጥታችሁ ማህሌቱን እንደ መላእክት ስታገለግሉ ያደራችሁ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ እንዲሁም ምዕመናንና ምዕመናት በአጠቃላይ በዚህ ስፍራ የእመቤታችንን ዓመታዊ ክብረ በዓል ምክንያት በማድረግ ከሩቅም ከቅርብም የመጣችሁ እንደምን ከረማችሁ? እግዚአብሔር ይመስገን። አይሰማም? እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። ማን ይመስገን? እግዚአብሔር ይመስገን። በጣም ቅዝቅዝ ብላችኋል። ማን ይመስገን? እግዚአብሔር ይመስገን። በደንብ እስቲ እግዚአብሔር ይመስገን። በእውነት ይህንን ትምህርት ያስተማሩን መምህራችን መምህር መዝገበ ቃል ሁላችሁ ታውቋቸዋላችሁ በተለያየ ሚዲያ። ግን በዛሬው ዕለት ደግሞ በመካከላችን ተገኝተው እንዲህ አይነት አገልግሎትን ሰጥተውናልና ረዥም ዕድሜንና ጸጋን በድጋሜ ይጨምር ብላችሁ እስቲ እግዚአብሔርን አመስግኑላችሁ። በእውነት ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላካችን በዕድሜ በጸጋ ይጠብቅልን። ቤተ ክርስቲያን እንዲህ አይነት መምህራን እውነት ጋር የሚኖሩ እውነትንም የሚናገሩ መምህራን ቤተ ክርስቲያናችን ያስፈልጋታል። ከነዚህ መካከል ደግሞ አንዱ የሆኑት የዕለቱን ትምህርት ከብሉይ ኪዳን ጀምሮ እኛ እስካለንበት ድረስ አይደለም ለእናንተ ለምእመናኑ ለተሰበሰባችሁት ይቅርና መድረክ ላይ ለተቀመጡት አባቶች ላለነው እንዲሁ በአገልግሎት ኃላፊነት ላይ ለተቀመጥነው ጭምር ስንቅ የሚሆን ትምህርት ነው የሰጡን። እስኪ በድጋሚ እግዚአብሔርን አመስግኑላቸው። በዕድሜ በጸጋ ይጠብቅልን። ምን ሰለቻችሁ እንዴ? ትምህርቱ ረዘመ? ምን እናደርግና አንዳንድ ጊዜ ልመናም ሲረዝም ረዝሟን ትላላችሁ፣ ትምህርትም ሲረዝም ረዝሟል ካልን ችግር ነው ማለት ነው። ቅድም መምህሩ የተናገሩት አንድ ነገር አለ። በእንዲህ አይነት ቀን አግኝተን ካላስተማርን መቼ እናስተምር የሚል ልክ ነው። አንዳንድ ጊዜ ለምእመናን እኮ አይሆንም የሚባል ታዲያ ምእመናኑ መቼ ትማሩ? መቼ ይማሩ? ሊቃውንቱማ በቤተ ጉባኤው ደቀ መዛሙርታቸውን ያስተምራሉ። እንዲህ አይነት እድል ነገ ላይኖር ይችላል። ይሄ ቀን ዛሬ ብቻ ነው። ነገ እናንተ ትኖሩ አትኖሩ ማን ያውቃል? እኛ እንኖር አንኖር ማን ያውቃል? ያስተማሩን መምህር እንኳ ሳይቀር ይኖሩ አይኖሩ አዋቂው ማን ነው? ስለዚህ ቀናችን መቼ ነው ማለት ነው? ዛሬ ነው። ክብር ምስጋና ለስሙ ይሁን። ደግሞ በዛሬው ድንቅ የሆነ ትምህርት ነው የተማርነው። በእውነት በቤቱ ያኖረን